አንድ ጥያቄ ልጠይቅህና ከዛ በኋላ ሌሎቹ ይጠይቁሃል ወይ ደግሞ አይደለም። የመጀመሪያው ለምን ኦርቶዶክስ መሆን ፈለግ? እውነት ስለምወድ። ኦኬ፣ እውነት ኦርቶዶክስ ጋር ነው ያለው ብለህ ነው የምታስበው? አሁን ኢየሱስ ክርስቶስ ኢየሱስ እውነት ነው። ኢየሱስ ያለው ኦርቶዶክስ ጋር ብቻ ነው። እሺ በቃ ክርስቶፈርስ እንኳን ደህና መጡ። ይቅርታ እኔ እንኳን ደህና መጣ። እንኳን ደህና ቆየሽኝ ማሚ። እንዴት ነሽ? አለሁ እግዚአብሔር ይመስገን። እንዴት ነህ? አለሁልሽ። ተውፊት ሜሪ ሰላም ብያለሁ። እንዴት ነሽ? እኔ ተስፋን የምጠይቀው አሁን ከጠየቀው ጋር የተያዘ ጥያቄ ነው። ብዙ ልዩነት የለውም። ምንድነው የኔ ጥያቄ ላይ ቅድም ሜንሽን ስታደርገው ነበረ በፕሮቴስታንቱ ወይም አሁን ይሄ በኢትዮጵያ ባለው ፔንቴኮስታል ያለው የካሪዝማቲክስ ሙቭመንት ተማረህ ነው ወይስ ደግሞ በኢትዮጵያ ቤተክርስቲያን ማነው በኦርቶዶክስ ቤተክርስቲያን እና በእነዚህ በፕሮቴስታንት ያለው የአስተምህሮ ልዩነት ተረድተኸው እና ደግሞ የአስተምህሮ ገዝቶ ነው ወይ የምትመጣው? ምክንያቱም ቅድም ብዙ ጊዜ ሜንሽን ስታደርግ የነበረው የካሪዝማቲክስ ሙቭመንቱ ምናምን እዛ ያለው የነቢያቱ ከዚህ በፊት መጥተህ ስታወራ የነበረው ስለዛ ስለነበረ ሪሊ ትምህርቱ ገብቶ ነው ወይ ወደ ኦርቶዶክስ ልዩነታችንን አውቀህ ነው ወይ ወደዚህ የመጣኸው ወይም የወሰንከው? ሄኖክ ቴንክ ዩ ብራዘር፣ ናይስ ኩዌሽን። ደስ የሚል ጥያቄ ነው ይሄ። ልባም ሰው የሚጠይቀው ጥያቄ ይባላል። ደስ ይላል። ልባም ሰው ነህ ማለት ነው። ምንድን ነው እኔ ሰልችቶ ለምትለው ያልሰለችው ማናል? ስንት ሚሊዮን ጴንጤ ሰልችቶታል። በጣም ነው እንጂ የሰለችን እንዳፈርድብን ወንድሜ። ሰልችቶናል፣ ጩኸት ሰልችቶናል፣ ድራማ ሰልችቶናል፣ ዳንስ ሰልችቶናል። እኔ ብቻ አይደለሁም ወክዬ ነው ማለት ሰልችት ብሎን፣ ግን መሄጃ አላጣንም። ቅድስት ቤተክርስቲያን አለች። አሁን ምን መሰለህ ሰልችቶናል። ደበን እናድርገው አንተ አንድ ዳንሳ የሚባል በትክክል ማውራት ማይችል ሰው መጥቶ ሲቀልድብህ እንዴት አይሰለችም እንዴ? አንተ ትቀልዳለህ እንዴ? ስማ፣ ሆድህን ታመህ የሆድህን መድኃኒት አስቁሞ በሆድ ህመም ስትሞት ከዚህ በላይ መሰልቸት የለም ብሮ። እኔ የሆነ ሆዴን ታምሜ እቺን ብዬ ቀልዱን ትቼ እገባለሁ። ሆዴን ታምሜ አንዴ እሱ እየጸለየ ኦንላይን ቲቪ ላይ መድኃኒታችሁን ትጥላላችሁ ተፈውሳችኋል ይላል። ከዛ አንተ ኢመኑ ይላል። ከዛ እኔ አመኒኩ ብዬ መድኃኒቱን ጣልኩልህ። ስጥል አባ አንድ ሳምንት ነው የታመምኩት ወንድሜ፣ በመጣሌ ብቻ ማለት ነው። ገብቶሃል? እና ብዙ ተማርሬያለሁ። ግን ገብቶ ነው ስትል አሁን እኔ ሳድግ ከዚህ በፊት ምስክርነት ከሰማ አይዱን እኔ ሳድግ ያደግኩት ከእናንተ ጋር ነው ያደግኩት። ስለ ከቤተክርስቲያን ጋር ነው ያደግኩት ባጭሩ ማለት ነው። ዛሬ አይደለም እኔ ኦርቶዶክስን ማውቃት፣ በፊት ነው ማውቃት። ገብቶሃል? ስለ አስተምሯ ምናምን የምትለው አስተምሯ ገብቶ ነው ስትል ንጹህ የሆነ ወንጌል ትሰብካለች፣ ክርስቶስ ኢየሱስን ትሰብካለች። እውነትን እወዳለሁ እንዳልኩ ደግሞ እውነተኛ እምነት ነው፣ ቤተ እምነት ነው። ስለዚህ ማልቀበልበት ምክንያት የለም። ደንቁሬ ይኸው ሐሰተኛ ነቢይ ተቀብዬ እኮ ቲሸርቱን ለብሼ ስዞር ኖሬያለሁ። ምን ሆና እንዴ? ትቀልዳለህ? ስዞር ኖሬያለሁ እኮ ነው የምልህ። ቡጫ ጩፋ ምናምን እየተባልኩኝ። ስለዚህ ምንም አሁን ይሄ ምንም ኢቭን ምንም እምነቱ ባይገባኝ ነው ስርዓቱ ያወጣል። ለምን ካልከኝ አንድ ቤተ እምነት መጽሐፍ ቅዱስ የሚለው ከፍሬያቸው እንትሏቸው ታውቋቸዋላችሁ። ፍሬ የሚባል ነገር አለ። አንድ ቤተ እምነት ምእመኑ ፍሬ ነው፣ ስብከቱ ፍሬ ነው፣ መምህራኖቹ ፍሬ ናቸው። እነሱ በማየት እንኳን የሚገባ ነገር አለ። አንድ ደድብ እንኳን ብትሆን ማንበብ ባትችል መጽሐፍ ቅዱስ እንዲሁ እያየ ይገባሃል። በቃ ቤተክርስቲያን ጋር ቆመ ሄዶ ሲያለቅስ በቃ ግንቡ ጋር ሆኖ እንዲህ ሲተክዝ ምናምን፣ ከዛ ደግሞ ደስ ብሎ ሲመለስ እንደገና ገብቶ አባቶችን ጋር ዝቅ ሲል እነሱ በትህትና ሲያወጡ፣ ይሄን ስታይ ይሄ ማየት የሚባለው አእምሯችን ድራማቲክ በሆነ ወይ ራሱ አንደርስታንድ አድርጎት ኦሆ ይላል፣ ይገባዋል። ገባ? ሌላው ሲቀር እኔ አማራውሃል የምትለኝ ነገር ወንድሜ በደንብ ነው ያማረሩኝ። ግን ያማረሩኝ ምን መሰለህ? እኔም ጅል ነበርኩኝ ስለ ዝም ብዬ እንትን ወዳ በቃ እመን ብቻ የሚባላል። አሁን ፕሮቴስታንት ጋር ምን አንተ አይገባም፣ ግን እመን ብቻ ገብተዋል። ይናገራሉ፣ ትቀበላለህ፣ ትባላለህ። ይሄ ኢመን ብቻ የተባለ ነገር ነው እኔን ጉዳይ። ምክንያቱም ሳምን አሜን ስል ነው ብዙ ስህተት ውስጥ የገባሁት ማለት ነው። ገብተዋል። የማይሆን ግርግር ውስጥ ገብቼ እንትን ያልኩት። አሁን ግን እቺ ቅድስት ቤተክርስቲያን እናቱን የክርስቶስ እናትን ድንግል ማርያምን ወዳ አክብራ በጽህትነቷ ንጽህናዋ የአምላክ እናት መሆኗን የክርስቶስን ደግሞ አዳኝነት የስላሴ ሚስጥረ ስላሴን ትልቅ የሆነውን ደግሞ የእግዚአብሔርን ማዳን የምስራቹን ደግሞ ወንጌል የምትሰብክ ስለሆነች መዳን በክርስቶስ እንደሆነ የምትናገር አባቶች በተለያዩ ደግሞ መጽሐፍት ላይ
ለወንጌል ዋጋ የከፈሉ የተጋደሉ ሰዎችን ደግሞ የምታከብር ሪስፔክት የምትሰጥ ቤተክርስቲያን ስለሆነች መጽሐፍ ቅዱስን እንደ መጽሐፍ ቅዱስነቱ ከመጀመሪያ እስከ መጨረሻ ጀምሮ ፈትፍታ ለዚህ ሁሉ ህዝብ ጴንጤ ለምትለው ካቶሊክ ለምትለው ፈትፍታ ያበላች ስለሆነች የወንጌል እንትን ነች፣ የወንጌል መሰረት ነች። ስለዚህ ደስ እያለኝ እየወደድኳት ገብቶኝ አክብሬያት ነው የተቀበልኳት። ወንድሜ እወድሃለሁ። ክርስቶፎርስ እንኳን ደህና መጣችሁ። አይደለም ይሰማል ድምጼ? ትሰሚያለሽ? ኑሐሚን እንኳን ደህና ቆያችሁኝ። ሰላም ብያለሁ። ኑሐሚን፣ ሜሪ፣ ሄኖክ፣ ተስፍሽ ወንድማችን ከስርም ያላችሁት ወንድሞች እንዴት አላችሁ? ሰላም ብያለሁ። መልካም ተስፍሽ፣ ሰላም ላንተ ይሁን ወንድሜ፣ እንዴት አለ? አሜን አሜን። እኔም አንድ ጥያቄ አለኝ። ምንድነው ተስፍሽ ማቀህ ቆይቷል ትንሽ እና ካሁን በፊትም እንደዚህ መጣሁ አልከንና ግን እዛው ላይ ደግሞ ተመልሰህ የማይሆን ነገር አደረክና በእርግጠኝነት አሁን ይሄንን ሁሉም ያስታውሳል። አሁን ከስር የሚጻፉ ኮሜንቶች አሁንስ እንደዛ እንደማይሆን በምን እርግጠኞች ነን? አንድ ሁለተኛ ደግሞ በልህ ይመስላል ካልሆነ ያንን እንደዚህ ገባኝ ብሎ ግን ተመልሶ ደግሞ እንደገና እንዳውም ውርጅቢ ነው የወረደብን ቤተክርስቲያን ሳይቀር ተሰድባል የሚሉ ኮሜንቶች አሉ። እኔም እንደዛ ነው የሚሰማኝና ስለመነጋገር ያው እኛ ክርስቲያኖች ሰው ሊበድል ይችላል፣ ሊያጠፋ ይችላል፣ ሊሳሳት ይችላል በብዙ መንገድ። እሱን ድክመቱን እንረዳለን እና ተሳስተሃልና ግን ከዚህ በኋላ እንቀበልህም የሚል እንትን የለንም። እውነት ለመናገር ችግር የለም፣ ግን ከልብ እንዲሆን ከልህ የወጣ ትምህርቱንም በተረዳ መንገድ እንዲሆን ግን እንፈልጋለን። እና እዚህ ጋር ኮሜንት ነገር ማለት ከቻልክ ብዬ ነው። አረጋለሁ፣ ደስ እያለኝ አረጋለሁ። አክቹአሊ እኔ ኮሜንታተሮችን ብዙ አላያቸውም፣ ይቅርታ ይሄንን በማለት ምክንያቱም እኔ ብዙ አሁን የህይወት ሩጫ ነኝ፣ ህይወቴን ለማዳን እየሮጥኩ ስለሆነ ነፍስ ለማዳን የሚሮጥ ሰው ኮመንታዬ ኮመንቲም ብዙ አላይም፣ ግን ነፍሴን ለማዳን እየሮጥኩ ስለሆነ ሰዎች ስለኔ የፈለጉት መናገር ይችላሉ። ከዚህ በፊት የተፈጠረው ነገር እኔ መጥቻለሁ 4 ነጥብ ያልኩት ነገር የለም። የመጀመሪያው ከፈለገ ጋር በነበረ ላይቭ እንደነገርኳችሁ ስለ ቤተክርስቲያኒቷ መልካም ነገር በመናገር ሰው የሚናገረው መጥፎ ነገር ልክ እንዳልሆነ አዌርነስ ነው የሰጠሁት። ደብተራ ናት አትባልም፣ ኦርቶዶክስ ጨለማ ናት አትባልም ብዬ እምነቱ ላይ ያሉት ሰዎች መናገር ያለባቸውን እኔ እንደ እምነቱ ወክዬ ስለምወዱ ማለት ነው እምነቱን ተናግሬያለሁ። ይሄን የተናገርኩበት ምክንያት ደግሞ ቤተክርስቲያን ቤተ እምነቱን ስለምወዱና ስለማከብር ማለት ነው። ይሄን ተናግሬ ሰው ብዙ ነገር ይላል። እኔ ከፈለገ ጋር አንዳንድ ጉዳዮች ነበሩ ያልተስማማንበት፣ እሱን ይቅርታ ብየዋለሁ። አንድ ነገር ያልኩት ነበር። እኔ ቤተ እምነት ተሳድቤ አላውቅም። አሁን እንዳልከው ቤተ እምነታችን ምናምን እኔ ኦርቶዶክስን ተሳድቤ አላውቅም። በፍጹም እኔ ትዝታው ነኝ እንዴ? አይደለም እኮ አይደለም። እኔ ተስፋ አለኝ። ትዝታውን ሄዳችሁ እንደዛ በሉት ከታች ጽፎ እኔ እንደዛ አልልም። እኔ ያልኩት ምንድነው ሰዎች አያምኑም ነው። ለምንድን ነው የማያምኑት? ከመጀመሪያው እንደዛ ብዬ እመጣለሁ ብዬ ስላልመጣሁ ነው። ያኔ ደግሞ የነበርኩበት ብዙ ነገር ነበር። እኔ አሁን እንዲህ ብላችሁ ሰው ምን ዋጋ አለው? የሰው ልጅ እዛ ቦታው ላይ ሲሆን ነው የደረሰበት የሚገባው። እኔ ደግሞ የደረሰብኝን እንዲህ ነኝ ብዬ ባወራ አያችሁት፣ መጣ ይሁት ድራማ እየሰራ እኮ ነው ምስኪን ነኝ ብሎ ገንዘብ ለመሰብሰብ እንትን ለመሰብሰብ ትሉኛላችሁ። ስለዚህ ያለኝ አማራጭ በዛ ጊዜ ቻሌንጅ ውስጥ ሆኜ መናገር ማልፈልገውን ነገር ማለት መናገር ማልፈልገውን ስላችሁ መተው ተሰብስበው ባጭሩ ነገራችሁ። ጌርሳም አለ ቪዲዮ ሰራብኝ። ምን የሚል ቪዲዮ ሰራብኝ? ፕሮቴስታንትን ተሳደበ የሚል 2 ነብዮች ከሰሱኝ። ለ15 ቀን ታሰርኩኝ ፍርድ ቤት ሳልቀር። እሺ ይኸው ልንገራችሁ። እንዴት ልምታ? ትቀልዳላችሁ እንዴ? ቀልድ እኮ አይደለም፣ ህይወት ነው። ያሳለፍኩትን እኔ ነኝ የማውቀው። እኔ አሁን እንዲህ የሳኩኝ ወር ደግሞ ፈጥኜ ሳወራ ምናምን የሆነ ያላገጥኩ እንዳይመስላችሁ። እኔ ያሳለፍኩትን አውቃለሁ፣ ግን ምስኪን መሆን አልፈልግም። የተጎዳሁትን አምጥቼ እንዲህ ነው ብዬ ማውራት አልፈልግም። አያችሁ፣ ስለማልፈልግ ላለፉት ነገሮች ሁሉ አይምሮ ረስቼ የምመጣው ወደጄ ሳይሆን በግዴ ነው። ለምን ካልከኝ የሰውንማ ሀሳብማ ሰምቼ ቢሆን እኔ ኦርቶዶክስ ነኝ በማለት አሁን ብቻ እውነቴን ነው ከ7 ነገር በላይ አጣል። ከ7 ነገር በላይ ክርስቶፎስ ከ7 ነገር በላይ ነው በትንሹ እንዲህ በቁጥር ግን እማጣውንም ላጣ በመሆኔ የማገኘው ነገር የለም። የማገኘው የዘላለም ህይወት ነው። ወንድሞች እህቶች ነው የማገኘው። ሌላ ምንም አላገኘው። እኔ 100 ሺህ ብር ብትሰበስብ 1 ሚሊዮን አልቀበል። እኔ ተናገረ ላይቭ ላይ እኔ ነገ አካውንቴን ዘጋዋለሁ። ምንም ይፈልግ ያልመጣው ሚዲያ ላይ ምንም። ይሄን በደንብ ክሊር ይሁንላችሁ። ገንዘብ ፍለጋ፣ ፌመስነት ፍለጋ ምናምን እኔ ፌመስ ሆኜ የአባቴ በጣም ንጹህ ህይወት መኖር ፈልግ ሰው ነኝ። እዚህ ጋር ታክሲ ያዝኩኝ፣ ራይድ ያዝኩ፣ ሰው አየኝ አላየኝ ብዬ ፌመስ ሆኜ መደበቅም አልፈልግም። እኔ ፌመስነት ብፈልግ በጣም የራሴ ብዙ ታለንት ያለኝ ልጅ ነኝ። አልፈልግም። አለማዊ መሆን ይችላል፣ ዘፋኝ መሆን ይችላል፣ ግጥም መጻፍ የምችል ልጅ ነኝ። አልፈልገውም። ወንድሜ ትልቅ ክለብ አለው፣ ትልቅ ሀገር ላይ ክለብ እዚህ ይከፍትልኛል፣ መስራት ይችላል። አልፈልገውም።
ፌመስነት ለመሆን የሆነ ምናምን ቀላል ነው። ክለብ ከፍቶ ኦነር ሆኖ ምናምን በቃ ኮኔክሽን ይቻላል። አልፈልገውም። አላማዬ ማመን ነው። ላምን መጥቻለሁ፣ አምናለሁ። ያኔ ምስክርነት ሰጠው። አጣጣፉት፣ ተቀባበሉት። ለሚዲያቸው አንዱ ዩቲዩብ ላይ ይጭኗል፣ አንዱ እንትኑ ላይ ይጭኗል። ተስፋ አለ 50 ሰው ይዤ እመጣለሁ ብሏል። ተስፋ አለ ፕሮቴስታንትን ሰደበ ይላል። ተስፋ አለ ዩጩፋን ምናምን ሁሉም ለቢዝነሳቸው አሉ። ግማሹ ደግሞ መጥቶ ስሜን በማጥፋት ብሎ ይከሳል። ፍርድ ቤት ሳያርቅ ሩብ ደግሞ ያስራል። ብዙ ነገር እኮ አለፍን እኮ እግዚአብሔር አሳለፈን ሁሉ ነገር። ግን በዚህ ሁሉ ውስጥ መድኃኒዓለም አቅም እየሆነ ፍርድ ቤት እንኳን ባልገባ እንኳን ለእኔ ሰው መድኃኒዓለም አስነስቶልኝ ይሄ ልጅ ምን አድርጎ ነው ለምንድን እንደዚህ የምታንገላቱት ተብዬ ነፃ ሆንኩ ከሁሉ ነገር ማለት ኢቭን በረከት በበረከቱ እንኳን ከዛ በኋላ በቃ በረከቱ ራሱ ጨመረብኝ። ህይወቴ አሁን እኔ በረከቴ በዝቶብኛል ብራዘር። በቃ ይሄ ሁሉ ሆኖ እያለ አሁን ደግሞ ለዋሻችሁ የምችለው ማገኘው ጥቅም የለም። ለምን ብዬ ዋሻለሁ ወንድሜ? አባታችንም ከሆኑ ትልቅም ከሆኑ አባታችን መዋሻው ነገር ለምን ምን ያስዋሸኛል? አይ ወንድም ነኝ በቃ ወንድሜ ከሆንኩ ወንድሜ። እኔ መዋሽበት ምንም ምክንያት የለም። እኔ ኦርቶዶክስን ወድጃት አክብሬያት ቤተ እምነቱን አክብሬ ምዕመኑን አክብሬ ከእናንተ ጋር ደግሞ ፋፈሽ ብለን አብረን እያገለገልን ያው ለአነጋገሬ ያው ልምድ ነው ገብቷል። ለመናቅ አይደለም ወር ዲስሪስፔክት ለማድረግ ፋፈሽ ስል ያው በሌላ አትውሰድ በደንብ ለማገልገል ነው ፕላን። ይሄ ነው ወንድሜ። አይ ጥሩ መልካም። እኔ እንደዛ ከሆነ ተስፋሽ ምንድነው መሰለህ? አዎ ሚዲያው ያው እንደምታየው ነው። ካሁን በፊትም አንተም እንዳልከው አንዳንዴ ያላልከውንም አልክ፣ ያልከውንም ደግሞ እንደዛው ብቻ የኔው በተቆራረጠ መንገድም ነገሮች ይሄዱና ከዛም በኋላ እንግዲህ እዛ አብረህ የነበርክባቸው ሰዎች ለምሳሌ አሁን ያኔ ጥሩ ከወንድሞች ጋር ከኔ ፊት ለፊት አላወራንም እንደዚህ፣ ግን ከወንድሞች ጋር በነበረ መማማር ፊት ለፊት ጥሩ የሆኑ ነገሮችን በተለይ ከመዳን ጋር ተያይዞ ሌላም ኦርቶዶክስ አይነክ ምንድነው የኦርቶዶክስ አስተምሮች ምናምን ስጠይቅ ጥሩ እየተረዳህ ምናምን ነበረ እና በኋላ ግን እንግዲህ ቀደም ስታነሳው ነበር አይ ቲንክ ጀርሳም አባቱ ነኝ የሚል ነበር። እሱም እናንተም እንደዛ ትል ነበር መንፈሳዊ አባት ምናምን። እሱን ካገኘህ በኋላ ግን ነገሮች ተቀየሩና እንዳውም ምላፊ ነገሮችንም ተናገርክ። ያኔ ከነገርላችሁ ገደል ግቡ የሚል አይነት ንግግር አይረሳኝም። እኔ እውነት ለመናገር ይሄ ቄም ይጀብ ምናምን አይደለም። ገድላችሁ ፈለገን ያልኩት እናንተ ፈለገ ያልኩት ፐርሰናል እንደዚህ አይነት ንግግርም ነበር። አዎ ግን ይቅርታ ጠይቄዋለሁ። አሁን የተጠየቀን ነገር ማንሳቱ ተገቢ አይደለም። አዎ አይ ለምን መሰለህ አንዳንዴ ምንድነው መሰለህ ተስፍሽ እንደው ከክፋት ምናምን ሳይሆን አንዳንዴ ነገሮቹ ሲጠሩ መልካም ነው እና ያኔ ጥሩ መተመተ ትንሽ የተመለስክበት መንገድ ጥሩ አልነበረም እውነት ለመናገርና አሁንም ራሱ ከእንደዚህ አይነት ነገሮች ወንድሜ ክርስቶስ ሆኖስ አሁን እኮ ማወራው ነገር ይኸው ያኔ እኮ ይኸውልህ አስጨንቁኝ እኮ ነው የምልህ እንዴ ከስራ አስወጡኝ ገንዘቤን ዜሮ አስገቡኝ ፖይንቴ ምን መሰለህ ተስፍሽ ተረድቻለሁ አሁን ፖይንቴ ምን ታውቃለህ አሁንም ቢሆን አንደኛ እንግዲህ ሚዲያው ላይ አሁን ፖይንት እሱ ነው መነሻ ያንን እንደረደርኩ እንጂ ለምን ያሆነ ምናምን አይደለም። አሁን ትልቁ ዛማ ቆይታ ለምፈልገው ሶ ሚዲያው እንደምታየው ስለሆነ በተቻለ መጠን እኔ ዞር ብሎ መማማሩ መልካም ነው ብዬ አስባለሁ። ለምሳሌ እንደወንድም በውስጥ እኔም ላግዝህ እችላለሁ። ገብቶሃል? ካሁን በፊትም ታገኛቸው የነበሩ እነ ልደት እንፈልጋሉ ወይ ኑሐሚነታችን አለች እነ ሜሪ አለን ሁላችንም አለና በተቻለ መጠን በውስጥ እየተማማር አደባባይ ላይም ደግሞ አንተ ጥንቃቄ ብታደርግበት እንደዚህ አይነት መንገድ አሁንም ባልጠበቀው መንገድ ፈተና ሊመጣ ይችላል። ማለት እንግዲህ ከልቤ ነው እያልከን ስለሆነ ነገር ከኛ በፍጹም ብንልህ ጥሩ አይመጣም። ሶ አንተን አምነን ከዛ ግን በምንችለው እኛም ብንደግፍ ማለት ለምሳሌ የቤተክርስቲያንን ትምህርት ማንም ሰው ከሰው የምትሰሙ ሰዎች የፈለገውን አይነት ፍላጎት ይኖራቸው የቤተክርስቲያን ትምህርት ሳትማሩ ወደ ቤተክርስቲያን ትቀላቀሉ ትልቅ አዋቂ የምታገናዝቡ ስለሆናችሁ አምናችሁ ነው የምትጠመቁ። ሳትጠመቁም ወደ ስጋና ደግሞ አትመጡ። ዝም ብላችሁ ሄዳችሁ አትቀላቀሉም በነገራችን ላይ እና እሱ ጥንቃቄ ይፈልጋል እና እንደ ወንድም እኔም አለው ላግዝ እችላለሁ ተስፍሽ። በውስጥ ግን ማግኘት ያለብን አካሎች እያገኘ በደንብ ያልገቡንም ነገሮች እየጠየቅ መማማሩ ነው ቢቀጥል መልካም ነው ብዬ አስባለሁኝ እና ከስርም ምናልባት ያለን ወንድሞቻችን በዚህ መንገድ እንግዲህ በፊት ብዙ መከራዎች ብዙ ሸክሞች ነበሩ እናንተ ማታውቋቸው እነዛ ጫናዎች ሲመጡ ሰው ነኝና ስለዚህ ተመልሼ ወድቄያለሁ የሚል ነገር ነው እየነገረን ያለው። ኧረ በፍጹም ብለን እንትን ልንለው አንችልም በዚህ ልክ ማለት ነው። እኛ ሰዎች ነን። እያንዳንዳችን የሆነ ፈተና ቢደርስብን ምን ልናደርግ እንደምንችል አናውቅም አይደል እንዴ? ስንጸና ስንበረታ ሰማዕት እስከመሆን ልንደርስ እንችላለን። ከዚህ ውጭ ግን ልብን የሚመረምረው እግዚአብሔር ስለሆነ ለእግዚአብሔር የሚተው ለእግዚአብሔር ይተዋል። እኛ ግን አሁን ተስፍሽ በዚህ ልክ አይ እኔ መመለስ ነው የምፈልገው መማር እፈልጋለሁ አግዙኝ ካለ ግን ከናንተ የሆነ ቢስታቢስቴክ ወይ ደግሞ ምናምን ፈልጌ አይደለም እንደዛ አይደለም ካሁን በፊት ጫናዎች ነበሩብኝ ካለ ኧረ በፍጹም ብለን እኛ ግግም ልንል አንችልም ወንድሞች። ማለት ነው አንዳንድ ነገሮች የተከፋንባቸው ምናምን ነገሮች ሊኖሩ ይችላሉ። ግን እሱ ዋናው እሱ አይደለም። አሁን ሰው ሊሳሳት ይችላል። እኔ አጥፍቼ ላቅ እችላለሁ ወይስ እናጠፋ እችላለሁ ለምን አጠፋ አይደለም ጉዳዩና እሱ ላይ ጥንቃቄ ያስፈልጋል እውነት ለመናገር እና እንዳልኩ እንተጋገዛለን። በትምህርት ደረጃ መማማር ባለብን መንገድ
እግዚአብሔር ያክብርልኝ። መምህር እንደሆነ እኮ ከታች እየነገሩኝ ይቅርታ መምህር ወንድም እያልኩ እኮ አንዳንዴ ችግር አለ። ታስፍሽ ወንድም ነኝ ችግር አለ። ሆነ የተመቻቸው ወንበር ላይ ተቀምጬ ስፕራይት ከጠጣው ማወራውን አላውቅም። ይሄ መጥፎ ባህሪ መጥፎ ባህሪ ወንድም ነኝ ችግር የለም። አዎ በተረፈ ጸልዩልኝ። ዋናው ጸሎት ነው። ያው አንዱም የኦርቶዶክስ ቤተ እምነት ትምህርት ጸሎት ለሰው ልጅ መልካም። እኔ ላይ ችግር እንኳን ካያችሁ አንዳንዶቹ አሁን ከታች ኮሜንት ቀስ ብዬ አነባለሁ። ብዙ አላይ ከአማኑኤል ነው ወይ ማለት ትላላችሁ። እኔ ከአማኑኤል አይደለም ያስቀኛላችሁ። ጸልዩልኝ። እኔ አማኑኤል ምናምን አላውቅም። ጤነኛ እንደሆንኩ ነው ማስቀማቀው። እስኪ ምናልባት በመገለጥ ነብዮች ካላችሁ እዚህ ውስጥ ካያችሁ መርመራለሁ እንጂ ግን ጤነኛ እንደሆንኩ ነው ማውቀው። እኔ ወዳችኋለሁ። እኔ ጀስት ፍሪ የሆንኩ ሰው ስለሆንኩ ነው እንጂ መስሎ ነገር የለም። ነው ጥያቄ ካላችሁ አለው። ይቅርታ ዲስትራክት ካረኳችሁ ይቅርታ። የተንቀሳቀስኩ እሺ። እቃ ቻርጀር ፈልጌ ነው። ችግር የለውም። አይ ችግር የለውም። እንደዚህ ማትሳቀቅ እና በአጠቃላይ እኔ በቃ ቅድም አይ ቲንክ ተረድተኛል አንተ በውስጥ ትምህርቶችን በደንብ መማማሩ መልካም ነው። ከዛ ውጭ ደግሞ አደባባይ ላይ ያሉ ነገሮች ካሁን በፊት የሚያመጡ ብዙ ጣጣዎች ካሉ እነሱን ነገሮች እንግዲህ ቀነስ አድርገህ ትልቁ ጉዳይ ከትክክለኛውን አስተምሮ ትምህርት አውቆ አንተም ብለዋል የዘላለም ሕይወት ጉዳይ ስለሆነ እሱ ላይ መበርታት መጠንከር ነው የሚጠበቅብህ እና በነገር ሁሉ ጌታ ይርዳህ፣ ያግዘኛ የምንችለውን ያህል እናግዝሃለን። ምናልባት እናግዝሃለን ስንል ከስር ምሰሙን በገንዘብ በምናምን እንዳይመስል በትምህርት ነው ያልነው። እሺ እንደው አንዳንዶች እቺን ቆርጠው እንደዚህ ያሉት ነው ብሎ ሁለት አንድ ስቲል አለ ወንድሜ ከፈለክም ትችላለህ። ሁለት ያለው አንድ ነው መጽሐፉ የሚለው እኮ ሁለት ያለው አንድ ይላል። እንደዛ አበሻ እኮ ችግር ስላለበት እንጂ እንደ መስጠት እኮ ብለሲንግ ባይዘው ለሰው በሰጠን ቁጥር እኮ እንባረካለን እንጂ ምንም አንሆንም። ስለዚህ እውነት ነው እንደዛ ነውና ከዛ ውጭ ግን እንዴ ወንድም እኔ እኮ ፈልጌ አልመጣሁም አልኩ እንጂ እኮ ቢሰጡኝ እቀበላለሁ። ፈልጌ አልመጣሁም ነው እንጂ ኤኒዋን የፈለገ መስጠት ይችላል። ለምን እኔ እያሰበች ነበር አንድ 500,000 እንዴት አድርጌ እያለች ነው ውስጥ ያስበው ታሪክ አይ እውነት ለመናገር ክርስቲያን ሰው ሲሆን እኛ ቅድሚያ የምንሰጠው የክርስቶስን መስቀል ነውና መስቀል ደግሞ መከራ ነው ታውቃላችሁ። ያ ማለት ግን እንደ ወንድም እንደ እህት ያው የምንችለውን ያህል እንተጋገዝ ማለት አይደለም። ግን ሰው የሆነ ነገር ፈልጎ እንዲመጣ አንፈልግም። ክርስትናው ገብቶት ክርስቶስ ገብቶት እንዲመጣ ነው የምንፈልገውና እሱ መሰመር አለበት። ከዚህ አንፃር እንግዲህ ያላችሁ ወንድሞቻችን ማንም ሰው ሲመጣ የምንችለውን ያህል እንደ ሰው እንጠነቀቃለን። እንደ ክርስቲያን ማለት ሞኝ ሆነ ማለት የማያስብ ማለት አይደለም። ዝም ብሎ የሚያጨበጭብ ማለት አይደለም። ቆም ብሎ ነገሮችን የሚመረምር ከዛ ደግሞ ሰዎችን ወደ ትክክለኛ በሆነ መንገድ የሚመራ ማለት ነው ክርስቲያን እንጂ እንደው ዝም ብለን መጣ ስለተባለ የሆነ አካባቢ ሊመጣ ነው ስለተባለ ዝም ብለን በውርድንብር ምንሮጥ አይደለም። ማለት ለመናገር እኛ አንዲት ነፍስ ስትድን የሚሰማን ስሜት አዎ ልዩ ነው። ስትጠፋ የምናዝነው ሐዘን ልዩ ነው ይታወቃል። ግን በማስተዋል በመመርመር ነው የምንራመደው። ማናችንም ቢሆን በማስተዋል በመመርመር መራመድ ይጠበቅብናል። ግን ለሰዎችም ደግሞ እንቅፋት እንዳንሆን ልትድን ያሰበች ነፍስ ካለች ኧረ በፍጹም እያልን እንዳንገረግር ቤቱ ላይ ቆመን ሳይገባን እንትን እንዳንል ጥንቃቄ ያስፈልጋል እና ከዛ አንፃር ነው ኮሜንት አካባቢ ላይ ያሉ ነገሮች አሁን መልካም ነው እግዚአብሔር ይመስገን እንደዛ ነው እና ሰውን እግዚአብሔር ዳ በጣም ጥሩ ኮሜንት እየጻፋችሁ ነውና በዚህ መንገድ ሳፖርት ማድረግ በርታ ይዞህ ምን እናግዝ የሚሉ ነገሮችን ዶክተር እዚህ ጋር እንደዚህ ብታደርጉ ምናምን የሚሉ ፍጹም ወንድማዊ ታየውን ነገሮች ነው ከኛ ከክርስቲያኖች የሚጠበቀው። ከዛ ውጭ ግን አንድ ሰው ቃሉን ነግረ ነው ሰምቶ ከፈለገ እንኳን አይደለም አንዴ ለምን 130 ጊዜ አይክድም የሚጠይቀው ክርስቶስ ነው። አለቀ። እኛን አይመለከተንም። ዋናው ግን ያ ሰው እንዳይፈረድበት ጌታ ሆይ የሚያደርጉትን ያውቁምና ይቅር በላቸው ብለን በሳቱ ጊዜ እንኳን እንደዛ እንድንጸልይ ነው ክርስቶስ የናሳይቶናል። ቅዱሳን የሚያደርጉት እንደዛ ነው እና በዛ መንገድ እናደርገው ክርስቲያኖች። አመሰግናለሁ ነው። አሜን። እሺ ግን እኔ አንድ ጥያቄ አለኝ። ተስፋ አሁን የማትቀበለው አስተምህሮ የለም? ጥያቄ ነው። አሚን እንደዚህ እንትናት እንዴ እናታ እንደዚህ ጠይቀች እንዴ? እኔ እኮ ተከታትያት አላውቅም። ላይቫን እኔ የመንገድ ላይቫን የምከታተላት ወክ ስታረግ ምናምን። ኤኒዌይስ እሺ አሪፍ ነው። ድምጽ አይረብሽም አይደል? እስኪ ድምጽ ቀንሱ ልጆች፣ ድምጽ ቀንሱ አላልኳቸውም? ታላቆች እኮ ናቸው። እና እንትን አስተምህሮ ይኸውልሽ ኦርቶዶክስ ተዋህዶ ላይ ማትቀበለው ላልሽ የለም ባጭሩ። ለምን መሰለሽ የለም ያልኩሽ እንትን ነው ምንም የምቀበለው ማልቀበለው አይደለም አሁን ላይ። ምክንያቱም እንዳስተምህሮ ያው የሚነሱ ብዙ ሀሳቦች አሉ። ግን እስከዛሬ እኔ ማሳበብ መንገድ ለምሳሌ በፕሮቴስታንት እምነት ውስጥ ሆነሽ በታንሽው ጥያቄና በኦርቶዶክስ ሆነሽ ደግሞ በታንሽው ጥያቄ ለየቀል ነው፣ ይለያያል።
ለምሳሌ የትም ቤተ እምነት ውስጥ እኮ ብትሆኝ ታውቂያለሽ፣ ለቤተ እምነትሽ የሆነ በቃ እንትን ነው መሆን የምትፈልጊው አላ ችግር ቢኖር ምናምን በቃ አለመናገር አለ እንትን በቃ ምን ነው የሚያደርገው እንትን። ግን እኔ እንደዛ አይደለም። እኔ ኦርቶዶክስ ላይ የማልቀበለው የለም። ፕሮቴስታንቶች ብዙ እንዳልከው ይሄ የራስ ስለሆነ ለመደበቅ ምናምን ከሚለው አንግል ነው ወይስ ሁሉንም አስተማሪ? እንደሱ አይነት አንግል የለም። ምንም አይነት አንግል የለም። አንግል ሳይሆን እኔ በአስተምህሮ ሁሉ እቀበላለሁ። ቤተክርስቲያኗ በምታደርገው እያንዳንዱ ህግም እቀበላለሁ። ለምሳሌ የሚነሳ ብዙ ሀሳብ አለ። ብዙ ጊዜ የመጡ ሰዎች የሚጨቃጨቁበት ሀሳብ ለምሳሌ ገድላት አለ። ለምሳሌ ገድላትን ትቀበላለህ ብትይ ግጥም አድርጌ ነው የምልሽ። ገባሽ? ግጥም አድርጌ እቀበላለሁ። ግጥም አድርጌ ለምን እቀበላለሁ መሰለሽ? እንዳልኩሽ ነው። ገድላትን ተቀብዬ ምንም ህይወቴ ላይ የሚመጣ መቅሰፍት የለም። ህይወቴ ላይ የሚመጣ የሆነ ሰይጣናዊ የሆነ የሚገባብኝ ጅብ የሚልብኝ ነገር የለም። ስለዚህ ለምን አልቀበሉም? እቀበላለሁ። ስዕላትን ትቀበላለህ? አዎ እቀበላለሁ። ገላጭ ናቸው። ኦኬ ማለት ለምሳሌ የቀደም ነገር የቅዱስ ሚካኤል ምስል ማለት ስለ ምስሉ ማለት ራሱ ነው ማለት አይደለም። ራሱ ምናምን አይደለም። በቃ የራሱ ነው ማለት አይደለም። ግን በቃ ምስል ለምሳሌ መጽሐፍ ቅዱስ ላይ መስቀል አለ አይደል? ነው መጽሐፍ ቅዱስ ላይ መስቀል መጽሐፍ ቅዱስ ላይ መስቀል እሱን አንግል ተረድቻለሁ። ግን ለምሳሌ አሁን ከገድላት ላይ ይሄ ዥጉሉ የሚገባበት መንፈስ ለምሳሌ አሁን አንዳንድ ኖርማል መጽሐፍቶች ምንም ከመንፈስ ጋር የማይገናኙ መጽሐፍቶች አሉ። ማትቀበላቸው የምትቀበላቸው ከመንፈስ መግባት ከአለመግባት ጋር ሳይሆን በቤተክርስቲያን አስተምህሮት ውስጥ ያሉ መጽሐፍቶችን ሁሉ አሁን ቢነበብልህ ገብቶ ነው ወይ የተቀበልከው? አንድ ሰው ቢጠይቅህ ይሄ ላይ እንደዚህ የተጻፈው እንደዚህ ስለሆነ ነው፣ ለዛ በዚህ ምክንያት እኔ ተቀብየዋለሁ የምትልበት ደረጃ ላይ ደርሰህ ነው ወይ ነው የኔ አጠያየቅ። የሚለው ልክ ነሽ። መጽሐፍ ቅዱስ ሲናገር ምን ይላል? መቀበል አለብኝ ብለህ ነው የተቀበልከው ወይስ ገብቶ አንድ ሰው መጥቶ ይሄንን እንዴት አመንከው ቢልህ ይሄንን ያመንኩት በዚህ ምክንያት ነው ብለህ ምክንያታዊ የሆነ ነው? እኔ ፐርሰናል ጥያቄ ነው ይሄ ከምንም ጋር ይገናኛል። ቴንክ ዩ ፐርሰናል ጥያቄ ስለጠየቅሽኝ። ግን እኔ ደግሞ አንድ ነገር አለ። መዳን ማመን ነው አይደለ? የምስራቹ ማንን? የምስራች ማለት ወንጌል ስለማ ስለ ክርስቶስ ኢየሱስ አለቀ። ስለዚህ እኔ አምናለሁ ማለት አሁን ለምሳሌ እዛ ቤተ እምነት ውስጥ ብዙ አለ ቢለኝ ሰው እኔ ገብቼ እስካላየሁት ድረስ ገባሽ አባባል ገብቼ እኔ አምኛለሁ በክርስቶስ ኢየሱስ። እቺ ቅድስት ቤተክርስቲያን ወንጌል እንደምትሰብክ 100% አምናለሁ። ክርስቶስ አዳኝነቱን እንደማትክድ አምናለሁ። ኦኬ ስለማምን ምንም ሌላ ነገር ላይክ እንትን አላደርግም። ይሄ በቃ እንደዚህ ሊሆን ይችላል ማይንዴ ላይ የምስለው ነገር የለም። ግን እገባና ለምሳሌ ነገር እገባና እኔ አመንኩ አይደል? እኔ ኦርቶዶክስ ሆኜ ገድላት ላይ ያለው ሰውዬ ያድናሉ የሚል ትምህርት ካለ ነገ ደግሞ ወደ ጴንጤ ተመልሻለሁ። የቪዲዮ ብሰራው ለምንድን ነው መሰለሽ እንዴ እንደዚህ አይነት ቀልድ ለማ ነው አንድ ሲቀር አይደለም just not kidding yo እንዴ because listen መጀመሪያ ምድር ላይ ያለ ነው እኮ ሐሳቡን ማይቀየር ሰው የለም። because እኔ ቆይ እንትን ወደ ሌላ መልክ እንዳይዝ ያወራሁት ነገር እኔ እያልኩ ያለሁት ነገር በክርስቶስ አዳኝነት አልደራደርም። ኦኬ መዳን በማን ነው? በመድኃኒዓለም በአንዱ የዓለም መድኃኒት የሆነው በክርስቶስ ኢየሱስ። አይሽ ይሄን ጠንቅቄ አውቃለሁ። ይሄን የሚጻረን አሁን ለምሳሌ እስልምና ብትይ እስልምና ፈጽሞ አልቀበልም። ጸረ ክርስቶስ ናቸው። አይሽ ለምን አትቀበልም ካልሽ በክርስቶስ አዳኝነት አያምኑ ልቀበለው አልችልም። ያው በቃ ያንቀሸቀሸኛል፣ ያንቆጠቆጠኛል። ግንስ ይህንን የተከበረ ግን ሃይማኖት እቀበላለሁ ማለት ግን እዛ ጋር ያለውን ነገር አስተምህሮን ስርዓቱን ሁሉ አከብራለሁ። ይሄን እያከበርኩ እየሄድኩ ግን መጥቶ ለምሳሌ አንድ ዝም ብሎ ሰውዬ መጥቶ ጉባኤ እግዚአብሔር ሊሆን ይችላል ተነስቶ አይ ተስፋ አንተ ገድላት ላይ ያሉት አባቶች እነሱን አምነህ ነው የምትድነው መዳኛ እነሱ ናቸው ቢለኝ ከዛ እምነት አልወጣም። ግን እለዋለሁ ሰውዬው ልክ አይደለም ቤተክርስቲያኗ አይ ታስተምራለች ካለኝ አይ አታስተምርም ብዬ ሟግቷል። መዳን በእነሱ ነው አላለችም እለዋለሁ። ነው ግን ብለው ካሉኝ ይላል እንዴ እንደዚህ ካሉኝ እኮ አልኩሽ እሱን እኮ ነው። ስለዚህ አይሉኝም። ስለዛ በዛ እዩ ማለት ነው። አይ እንደው እኔ በነገራችን ላይ የምጠይቀው ጥያቄ ይሄ ኔጌቲቭሊ እስኪ ቆይ ምናምን የምትሉ ሰዎች if you want ነው ላይክ የሚመልስልኝ it doesn't matter ነው አይ ይሄንን መመለስ አልፈልግም ምናምን ማለት እችላለሁ። ተስፋ እንትን እያልኩ ምናምን ከሆነ ማለት ፐርሰናሊ ማራኔ ደስ ያለኝ ነው መልሰው ምክንያቱም ምናምን ብዬ ነው ጠይቀህ እንጂ ካልፈለክ ወይ አይ ይሄንን ልማርና መልስልሻለሁ ወይ አይ ይሄንን ጠይቅና መልስልሻለሁ ላንብብበትና መልስልሻለሁ እና የሚሉ መልሶችንም አክሴፕት እናደርጋለን። እሺ አሁን ለምሳሌ አንድ ጥያቄ ላይ ቅዱሳን ያማልዳሉ ብለህ ታስባለህ ወይ? ታስባለህ ሳይሆን ኦልሬዲ ታምናለህ? ታምናለህ? የቅዱሳን ምልጃ ታምናለህ? ቅዱሳን እንደሚሰሙ የቅዱሳን ምልጃ ማን ነው? ቅዱሳን ብዙ ቅዱሳን ያሉት ይሄን ማን ነው? እሺ ከአንዷ ከመቼም ቅድስት ድንግል ማርያም ጀምር
እሺ ኦርቶዶክስ ተዋህዶ ታማልዳለች ብለው ያስተምራሉ አይደል? ያስተምራሉ ነው ምን እየጠየቁሽ እንዴ? ያው አንተን እኮ ነው የጠየቁት። አንተ ያው ሳይሆን እየጠየቁሽ ነው እኮ ስትጠይቂኝ እኔም ደግሞ እየጠየቅኩሽ ምናምን ካልከኝ እዚህ ጋር አስተማሪዎች ምናምን ስላሉ ከዛው እንማራለን እኛ። ለዛ ነው አንተ ነው ጠይቀኝ። ያስተምራሉ ወይ? አሁን በቅድስት ድንግል ማርያም ምልጃ አልሽ አይደል? ቤተክርስቲያኗ ታስተምራለች ወይ ብዬ የጠየቅኩሽ ነው እኔ አንቺ። ጠፋች። ኑሐሚን ፖዝ ሆናለች አይደል? ሜሪ አይ ለቀልድ ነው። እኮ አንቺ ልጇ ማን ነው? ሜሪ አንቺ ኦርቶዶክስ ነሽ? ኦርቶዶክሳዊ እህት ነሽ? እሺ እኮ አሁን አንቺ ቤተክርስቲያን የኦርቶዶክስ ተዋህዶ ቤተክርስቲያን ቤተ እምነት በቅድስት ድንግል ማርያም አማላጅነት ያምናሉ? ስለዚህ እኔም አምናለሁ። በቃ ምንም እኮ ችግር የለም። ምንም እኮ የሚያጨቃጭቅ ነገር የለም። በቃ ካስተማሪች ቤተክርስቲያኗ ቤተ እምነቷ እቀበላለሁ። ምንም ነገር እቀበላለሁ። በቃ አጭር መልስ። ልክ ነኝ አይደል ሜሪ? መቀበል እንደዚህ ማለት ነው። ችግር የለም። እኔ ነገር አንቺ ትሰሚያለሽ። ኑሐሚንን ለማለት ነው። ኑሐሚንን ለማለት ነው። አዎ ሜሪ አትሰማም እንዴ? ኦኬ ነው እንዴ? ኦ ሜሪ አትሰሚም። በቃ ለኔ ብቻ ነበር እስከዛሬ የነገርሽኝ የነበረው። እስካሁን አይገርም? እድለኛ ነኝ ለኔ ብቻ ማውራትሽ። በዚህ አቤት ያት መጣች። ቀስ እያልሽ መጣች እንደ ገጠር ገበያ። አይ ፖዝ ሆኖባታል። የሆነ ችግር ውስጥ ነው ያለው። ሚዩትሽን አጥፍተሽ አብሪ ሰው ወተሽ ግቢ። ማን ያስገባታል? ወጣ በኋላ ወጣ ማን ያስገባታል? ኑሐሚን የለች። ማን ያስገባታል? እስኪ እናንተ ራሱ ዝም ብላችሁ ወጣችሁ ግቡ ምናምን። በይ በሉ ወዳችኋለሁ። ቆይ እንዴት ነው ማለት ነው? እባክህ ተልካውተሽ ጥያቄ ይዘሽ ና መጣሽ። ኖ እግዚአብሔርን አይደለም ዳይቤት እኔ እንደዚህ አልወድም። ባይዘው ከዩ ጩፋ ጥያቄ ተቀበለሽ ና መጣሽ። ከዳንሳና ከጭሮ ነው ስልኬ አሁን ገና እየከፈተ ነው። አረ ኖ ከጭሮ ከዩ ጩፋ ጥያቄዎች ራሱ ያስታውቃል። እሺ አይ ግን ያው በሆትስፖት ነበር የምጠቀመው እና ይሄኛው ስልክ ቻርጅ ዘጋ። እናምናለን አንቃወምም ብሏል። ቀጥይ። ምን ላይ ነበርኩ? በእናትህ የተወጋ ይሆን አንቺ ከጩፋ ጋር ያለሽውን ግንኙነት ወጋውት? አረ በስመ አብ ምንም አይነት ግንኙነት ኖሮኛል። ኮፒ ሊንክ ያደረጋችሁ ሰዎች እግዚአብሔር ያክብርልኝ። ኤኒዌይስ እያልኩሽ ያለሁት ነገር ምን መሰለሽ፣ ቤተክርስቲያኗ እስካስተማረች ድረስ ያው አምናለሁ፣ እቀበላለሁ ትምህርቱ። ተመለሰው ነው ወይ የሚለውንም አዎ ተረድቻለሁ። ኑሐሚን አዎ በጣም ደስ ይላል። ቴንክ ዩ። ሌላ ጥያቄ ካላችሁ ጠይቁት። እኔ ምን ብዬ በባይዜ ለምን ይሄን እንደጠየቁት ታውቃለህ? እኔ አንድ ሰው የሆነ ነገር አምኜበታለሁ ሲል ይሄ ሪዝናብል መሆን አለበት ብዬ አምናለሁ። አይ ማመን ሪዝናብል የሚባለው ለምሳሌ ይሄ ብርጭቆ ይቀመጣል። ይሄ ስፒሪቹዋሊ ነው። ስፒሪቹዋሊ ስለሆነ አንዳንዴ በንባብ ብቻ ሳይሆን በመንፈስ የሚገባሽ ነገር አለ እኮ የምትመረምሪው ነገር ስላለ ናት ኦንሊ የሆነ ያነበብሽውን ብቻ አይደለም የምታምኚው፣ የሚገባሽን ነገር ማመን አለብሽ። መንፈሳዊ አይደለም እንዴ ኑሐሚን? ነን እኮ አይደለም? ግን በመንፈስም በስጋም ነው የምንንቀሳቀሰው። ስለዚህ በዛ ነው ምናምን። ኤቢ ወንድማችን እንዴት ነህ? ኑሐሚን ይቅርታ ካቋረጥኩሽ፣ ሶሪ። ኤቢ ማይክ ስላበራ ኃይል በል። እሺ ካለ ኤቢ መጠየቅ ትችላለህ። ይቻላል። አይ እኔ ምንም የለኝም። ሪኩዌስት ነው ይችላል። ሰላም ብያለሁ። እሺ አይ ሜሪ ጨረሽ ጥያቄ? ቅድም ግን ስለ ቅዱሳን ጥያቄ ስጠይቂው የትኛው ምናምን ሀሳብ አንስቶ ነበርና ድምፅ አትሰማም? ይቅርታ አይሰማም?
ትንሽ ጮክ በይ፣ ይቅርታ ድምጼ ጆሮዬ እንትን ስለሆነሽ። እሺ አሁን ስለ ምልጃ ስታወራ እመቤታችን ብቻ ሳትሆን ቤተክርስቲያን ያከበረቻቸው ስለ ክርስቶስ ኢየሱስ ዋጋ የከፈሉ ብዙ ቅዱሳን አንስትም አሉ። ቅዱሳን ብዙ ናቸውና እመቤታችን ብቻ ብለህ እንዳትወስደው። ቅድም እመቤታችን እንደው እንደ ምሳሌ የጌታ እናት ስለሆነች ነው የጠቀስናትና ቤተክርስቲያን ሁሉንም ቅዱሳን ታከብራለችና ነገረ ቅዱሳንን ደግሞ ትምህርቱን ብትወስድ የተሻለ ይመስለኛል። እሺ ዜራ በጣም ኖሚ እሱ ወንበር ግን ይመቻል በእናትሽ። እሺ በቃ እንደው ይሄንን ብንማር ነው የምትለው ሀሳብ ካለ ማንሳት እንችላለን። እሺ እዚህ ላሉ ሰዎች 110 ሰዎች ይታዩኛል። ለእነዚህ ሰዎች የምናገረው ምንድን ነው? 400 ለማለት ነው። ኤኒዌይስ እነዚህ ሰዎች የምናገረው ነገር ምንድን ነው? ጩፋ ጋር እንዳትሄዱ፣ ጭሮ ጋር እንዳትሄዱ፣ ዳንሳ ጋር እንዳትሄዱ፣ ብዙ ናቸው። ጠርቻ አልጨርስ እንዳትሄዱ አደራ። ስፔሻሊ ጭሮ ጋር በጣም ከባድ የሆነ ነገር ነው ያለው። እዛ ትጭበረበራላችሁ። ስፔሻሊ ፕሮቴስታንት ለሆኑት ደግሞ የምትሄዱበትን መርምሩ። ያው ነገ በደንብ የማወራበት ቪዲዮ ስላለ ኦልሬዲ ሰርቼዋለሁ። ይሄ ውስጥ ያለ አይደለ የትክትክ የሚል እዚህ ጋር አንዳንዴ እንዴት ነው ወጥ ምናምን ሰርተሽ ታውቂያለሽ? ነው አሚዬ ወጥ ስትሰሪ ሽሮ ስፔሻሊ ሽሮን አይተሽዋል? ሽሮ በባህሪ ልክ እንደዛ ምን ተከተበት ሰው ቢሄድ ልብ ድካም ይዞት ነው። ግን ይሄን ሁሉ ችዬ ተቋቁሜ ባለፈውም ነቢያት አሳሰሩኝ ምናምን በዛ ምክንያት መቀመጥ የፈለኩትን አስተምሮ ኖ አሳሰሩኝ አይደለም ያልኩት። ኧረ እኔ አሳሰሩኝ አይደለም ያልኩት። ያለ ህግ እኮ ነው ያልኩት። ህግ በሌለበት ሀገር በወንብድና አፈኑኝ ያልኩት። አፈኑኝ አሳሰሩኝ ጥሩ ነው። ህግ እኮ ያቀሽ ጥሩ ነው። አፈኑኝ የራሳቸው እኮ ያሰሩኝ እና አይ ነገም ለቀን እንዳትታፈን ብዬ እና አይ አሁን ላይ ምን ይባላል መሰለሽ? ይሻላል እንትን ኮረኮንች መንገድ ይባላል። ኮረኮንች መንገድ ጥሩ ነው ማለት አንድ ያስኬዳል አንድ ይመቻል ይባላል። ኮረኮንች መንገድ አንድ ያስኬዳል አንድ ይመቻል ምን ማለት መሰለሽ? አንድ ያስኬዳል አንድ ይመቻል ሁለት ቃል ኦኬ። ግን ያስኬዳል አንድ ይመቻል ግን አሽሙር ነው። እና ከዚህ በኋላ ችግር የለም ወይ ያስኬዳል ወይ ይመቻል። እኛም አሁን አቅም አለን ችግር የለም። እኔ ማንም ፐርሰናሊ እኔ መጉዳት አይችልም ማንም ከፈጣሪ ቀጥሎ እኔም ገና ነኝ። ገና ናችሁ? ገና ነኝ አታስቡ። ኢትዮጵያ ውስጥ ነው ኖር አይደል? አክቹአሊ አሁን ለጊዜው አለመመለስ ትችላለህ። እኔ ዝም ብያ አይ አሁን ለጊዜው አይደለሁም። አሁን ለጊዜው ቦሌ ነኝ። ቦሌ ያው አይ መልካም ኢትዮጵያ ውስጥ ነው የምኖረው። አሁን ሰሚት ነው የምኖረው። ሰሚት አደባባይ ጋር መታችሁ ሰሚቱ አደባባይ ወደ ቀኝ ስትገቡ አዳነች አቤቤ ያሰራቸው ህንጻ ፊት ለፊት ያሉ ነጭ በጥቁር ያሉ አፓርትመንቶች አደይ ዳቦ ቤት ከላይ ቀጥሎ ያለው 272 ቢ ላይ 72 የቤት ቁጥር ምን ችግር አለ? ምንም እኮ ችግር የለም። ምንም እኛ እኮ ነው የምንኖረው፣ ክሊር ነው የምንኖረው። አሁን ደግሞ ቦሌ ቀጥታ የተመጣላችሁ መሰላችሁ? ቦሌ ማዶ ሆቴል ብትመጡ ታገኙኛላችሁ። የምትፈልጉ ሰዎች ፐርሰናል ችግር ያለባችሁ ስፔሻል አይ መልካም። እኔ ፐርሰናሊ እንዳልኩ ነው ቅድም ሰው የሚያምነውን ነገር አውቀን ወዶ ለምን አመንክ ሲባል እኔ ብዙ ጊዜ እናገራለሁ። ይሄ ሳይ እየተባለ ወይ ያው ልክ ነው ምናምን እየተባለ ያመንኩት እንደዚህ ነው እንደዚህ ነው። እኔ ግን ጥያቄ አንቺ ምንድን ነው ኦርቶዶክስ ነሽ? ኦርቶዶክስ ነሽ? ከአንተ ጋር አይደለ አይገናኝም። እሺ ተስፋ እና ይገናኛል አላልኩም። ግን አንቺ ቆይ ኦርቶዶክስ ነሽ ጭሮ ነሽ? ጥያቄ ስላለኝ አይ እኔ ጭሮ አሉ። እሺ ኦርቶዶክስ ነሽ ምንድን ነሽ አንቺ? ሆኜ ማለት ጥያቄ ማለት እሺ ኦርቶዶክስ ነሽ? ጥያቄ ሆኜ አሁን ፐርሰናሊ እኮ አይደለም እንዴ? ምንድን ነው ሃይማኖትሽን መናገር ያሳፍርሻል? ኦርቶዶክስ ነሽ ወይ? ለሚያሳፍረኝ ሳይሆን በቃ ፐርሰናሊ የሆነ የራሴ ምክንያት ስላለኝ ወዲህ የሚለው እኮ ወንጌልም ለፍጥረት ስበኩ ያመንሽውን ወንጌል ለመስበክ እኮ የምታኝም ቤተ እምነት እኮ መናገር እኮ ምንም ፐርሰናል ነገር አይደለም። አይ ኢትስ ፐርሰናል አይደለችም። አሁን ለምሳሌ አይደለችም እኔ የሆንሽ መስሎኝ ኤኒዌይስ እኔም ባይ ዘ ወይ እኔ እውነት ኦርቶዶክስ መስለሽኝ ነበር። ለዛ ነው እንደውም ፍሪ ሆኜ ያወራሽ። በስጋ አላወራሽም፣ በመንፈስ ነው ያወራሽ።
አገባኝ ለምን እንደማትመልሽ ይበቃሽ። ታዩ ይቻላል። መቼ ነው ማውራት አውራ ብለሽ ነው ልትልሽ? እሺ እሺ ማረግ አልፈልግም። ድምፁ ማረግ ለማልፈልግ አውራ ብለሽ ንገሪኝ። አሁን መብት ነው ማውራት ትችላለሽ። እሺ እሺ እንዴ ደስ ይለኛል። ማነው? ሻዶ ነው ሻዶ ነው አይደል? እድል የሰጠሽው ሻዶ ማውራት ትችላለህ። ሻዶ አውራ እየጠበቅን ነው። የምታውቂው ሰው ነው? ኦኬ እሺ። አይ ዶንት ኖ አላውቀውም፣ ግን ተስፋ እኔ የራሴ ምክንያት አለኝ እንዳልኩ። አንድ ምክንያት ቢኖርሽም ግን አንድ ሀሳብ ማለት ነው የኔ ፐርሰናል ነገርሽን ለመንካት ሳይሆን ነው። ለምሳሌ አስተምህሮ ምናምን ብትጠይቀኝ እንደ ሀሳብ ግን እኔ ፐርሰናል ነገርሽን መንካት አልፈልግም። አንቺ በጣም ቆንጆ ወጣት ልጅ ነሽ፣ በጣም እግዚአብሔር የምትፈሪ ሴት ነሽ። ያንን አውቃለሁ እና እንደ ሀሳብ የምታምኚውን እምነት ነው የምታምኚውን እምነት መናገር በኮንፊደንስ አያሳፍርም። ወይ ደግሞ የሆነ ፐርሰናል ነገርሽን አታክ አያደርግም። ባይዘው እንዴ ልጨርስ። እሺ አይ እስ ማይ ዲሲሽን ያረጋል አያረግም ያንን እናውቃለን። ግን መጽሐፍ ቅዱስ ላይ ምን አለ መሰላት? ኮሜንት ላይም አንዳንድ ነገሮች እያየሁ ስለሆነ አንድ እንትን ልናገር። ኢየሱስ ክርስቶስ ሊይዙት በመጡ ጊዜ እነሱን ታዋቸዋል። ይሄንን ያነበብኩበትን መጽሐፍ ለጠቀሰ ሰው እውነት ሽልማት አለ። መጽሐፍ ላይ ስላነበብኩት ማለት ነው። እነሱን ታዋቸዋል እስኪ ሜሪ በማር ደቀ መዛሙርቴን ተዋቸዋል አለም ኢየሱስ ክርስቶስ በነገራችን ላይ። ምክንያቱም ደቀ መዛሙርቴ ብሎ ቢጠራቸው ኖሮ በዛ ሰዓት እንዴት ነው መንፈስ ቅዱስን ተቀብለው ወጥተው እስኪያገለግሉ ድረስ ከበር አድርጎላቸዋል ኢየሱስ ክርስቶስ። እና ማንን? ደቀ መዛሙርቱን። ከምን? ከመከራ። እነዚያን እያለ ይጠቅሳል እንጂ ደቀ መዛሙርቴን ብሎ ያስቀመጠበት አንድም ቦታ የለም በነገራችን ላይ ኢየሱስ ክርስቶስ ከተያዘ በኋላ። እና ሰው እስኪበስል፣ እስኪበረታ፣ እስኪጠነክር አንዳንድ ማስተካከል ያሉበትን ነገር እስኪያስተካክል ድረስ ፐርሰናል የራሱ ፐርሰናል ላይፍ ነው። በቃ እኔ ፐርሰናል ላይፍ